እስኪ በአእምሮሽ ውስጥ እጅግ በጣም ውብ የሆነች አንዲት ደሴት ማሰብ ትችያለሽ? ማለቴ ማንም አይቷት የማያውቃትን ፍጹም የሆነች ገነት። አዎ ማሰብ እችላለሁ። ምናልባት አየሯ ፍጹም ማይለዋወጥ ወርቅና ዕንቁ የሞላባት ከተለመደው መሬት ሁሉ የምትበልጥ ደሴት አይደል? ልክ ነሽ። በትክክል ያቺን ደሴት ነው የምልሽ። አሁን ይህቺ ደሴት በእርግጥ ፍጹም ከሆነችና ያው ከእርሷ የምትበልጥ ደሴት ማሰብ የማይቻል ከሆነች በሎጂክ ሕግ መሰረት ይህቺ ፍጹም ደሴት በእውን መኖር አለባት ማለት ነው። እንዴ? ያው በአእምሮ ብቻ ከምትኖር ደሴት ይልቅ በእውን ያለችው ትበልጣለች በሚለው ሎጂክ ማለት ነው። አዎ። ምክንያቱም በአእምሮ ብቻ የምትኖር ከሆነች ከእርሷ የምትበልጥ ሌላ በእውን ያለች ደሴት ማሰብ እንችላለንና። ይህ እንግዲህ ለ1000 ዓመታት ያህል የፍልስፍናውን ዓለም ሲያወጣውና ሲያወርቀው የነበረ ትልቅ የሎጂክ ወጥመድ ነው። በጣም የሚገርም ነው። እና የዛሬው የጥልቅ ዳሰሳችን ዋና ትኩረትም ይኸው ነው አይደል? ትክክል። ዛሬ በአልቪን ፕላንቲንጋ ከተጻፈው ተፈጥሯዊ የነገረ መለኮት ፍልስፍና ከተሰኘው ሰነድ ውስጥ ገጽ 60 እስከ 61 ባለው ክፍል ላይ ጥልቅ ዳሰሳ እናደርጋለን። በተለይም አንሰልም ስለ እግዚአብሔር ሕልውና ካቀረበው የኦንቶሎጂካል ሙግት እና ጋውኒሎ ከተባለ ሰው ለቀረበበት ተቃውሞ የተሰጠውን ምላሽ እንመርምራለን። አዎ፣ ይህ ክፍል በተለይ ለወንጌላውያን ክርስቲያኖች እጅግ ወሳኝ የሆነ እውነትን ይዟል። የዚህ ዳሰሳችን ዓላማ የእግዚአብሔር ፍጹምነት ከተፈጠሩ ነገሮች ሁሉ እንዴት እንደሚለይ እና ይህ ደግሞ ለእምነታችን መሰረት ምን ያህል ጥልቅ ትርጉም እንዳለው ለማሳየት ነው። አዎ፣ ማለቴ ነገሩን ከመሰረቱ ለመረዳት ይህ የጋውኒሎ የጠፋች ደሴት ሙግት በመጀመሪያ ሲሰማ እጅግ ፈታኝ ይመስላል አይደል? ግን አንሰልም በመጀመሪያ ያቀረበው ሐሳብ ምን ነበር? ምን መሰለ? በመጀመሪያ አንሰልም ያቀረበውን የኦንቶሎጂካል ሙግት ምንነት ማወቅ አለብን። በፍልስፍናው ዓለም ኦንቶሎጂ ማለት የህልውና ወይም የመኖር ተፈጥሮን የሚያጠና ዘርፍ ነው። አንሰልም እግዚአብሔርን ሲተረጉሙን ከእርሱ በላይ ሊታሰብ የማይችል አካል በማለት ነው። ማለቴ ትልቁ ሊታሰብ የሚችል ነገር ማለት ነው። አዎ፣ ግን ከዛም ያልፋል። የሙግቱ መሰረት ሐሳብ አንድ ፍጹም የሆነው አካል በአእምሮ ውስጥ ብቻ የሚኖር ከሆነ ያ አካል በእውን ከሚኖር ሌላ አካል ያንሳል የሚል ነው። አዎ ገባኝ። ይህን ግልጽ ለማድረግ አንድ ምሳሌ ማንሳት እንችላለን። ለምሳሌ 1000 ብር በአእምሮ ማሰብ እና ያንን 1000 ብር በእጅ ላይ በአካል መያዝ የተለያዩ ናቸው አይደል? ልክ ነው። በእጅ ላይ በእውን ያለው እኮ አስቦት ብቻ ከቀረው ይበልጣል። አዎ። ስለዚህ ከእርሱ በላይ ሊታሰብ የማይችል አካል በአእምሮ ብቻ ሳይሆን በእውን መኖር ግድ ይለዋል ማለት ነው። አለበለዚያ ከእርሱ የሚበልጥ በእውን ያለ ሌላ አካል ማሰብ እንችላለን። በትክክል። እና የጋውኒሎ ተቃውሞ የሚመጣው እዚህ ላይ ነው። ጋውኒሎ ይህንን የአንሰልምን ሎጂክ ወሰደና በሱ ሎጂክ አንሰልምን መልሶ ሊመታው ሞከረ። የደሴቷ ሐሳብ ማለት ነው። አዎ፣ ጋውኒሎ ምን አለ መሰለ? ከእርሷ የምትበልጥ ደሴት ማሰብ አይመቻልባትን ፍጹም ደሴት በአእምሮ ማሰብ ከተቻለ ያቺም ደሴት በእውን መኖር አለባት አለ። ግን እኮ የቃላቱ ጨዋታ ብቻ አይመስልም። ማለቴ አንድ ሰው የቃላት ጥንቅርን ተጠቅሞ በአእምሮ የሳለውን ነገር ሁሉ በእውን አለ ብሎ ሊያሳምን አይችልም። ፕላንቲንጋ በሰነዱ ይህንን እንዴት ነው የሚያብራራው? ፕላንቲንጋ በገጽ 90 ላይ ይህንን ሲያብራራ አንሰልም ለጋውኒሎ የሰጠውን ቁልፍ ምላሽ ያነሳል። ጋውኒሎ የተጠቀመበት ሎጂክ የአንሰልምን ሙግት በትክክል አይወክልም። እንዴት ማለት? ቃላቶቹ ተመሳሳይ አይደሉም እንዴ? አይደሉም። ምን መሰለ? ጋውኒሎ ሐሳቡን የገነባው በእውን ቃሉ ደሴቶች ሁሉ ስለሚበልጥ ወይም የደሴቶች ቁንጮ ስለሆነች ደሴት ነው። አንሰልም ግን የተናገረው በአንድ የተወሰነ ምድብ ማለትም እንደ ደሴቶች ምድብ ውስጥ ስላሉ ነገር ሳይሆን በአጠቃላይ ከእርሱ በላይ ሊታሰብ ስለማይችል ፍጹም አካል ነው። ልዩነት አለው ማለት ነው። ግን ፕላንቲንጋ የመከላከያ ብቻውን በቂ አድርጎ አልወሰደውም አይደል? ልክ ነው፣ አልወሰደውም። ፕላንቲንጋ ጥያቄውን ወደ ላቀ ደረጃ ያሸጋግረዋል። ጋውኒሎ ቃላቱን አስተካክሎ
እሺ፣ ከማንኛውም ሌላ ነገር የምትበልጥ ደሴት ሳይሆን ከእርሷ የምትበልጥ ደሴት ማሰብ ፈጽሞ የማይቻልባት ደሴት አስቢያለሁ ቢልስ? እንዴ! ይሄ አደገኛ ጥያቄ ነው። ጋውኒሎ ቃላቱን ካስተካከለ ያቺ ፍጹም ደሴት በእውን መኖር አለባት የሚለው ግዳጅ አሁንም አይመጣም። የአንሰልም ሙግት ፈረሰ ማለት ነው። እዚህ ላይ ነው እንግዲህ ነገሩ የሚጣፈጠው። የደሴቲቱ ጽንሰ ሐሳብ በራሱ ላይ መዋቅራዊ ችግር አለው። መዋቅራዊ ችግር ስትይ? ማለቴ ፕላንቲንጋ ተፈጥሯዊ የመጨረሻ ጣሪያ ወይም በእንግሊዘኛው ኢንትሪንሲክ ማክሲመም የሚባለውን ሐሳብ ያመጣል። አንድን ደሴት ታላቅ የሚያደርጓት ባህሪያት ምንድን ናቸው? ይኸው የዘንባባ ዛፎች ብዛት ሊሆን ይችላል፣ የኮኮነት ፍሬዎች ብዛት ወይም ደግሞ የሚያሰውቡ ፏፏቴዎች። ትክክል። አሁን ማንም ሰው በአእምሮ 100,000 የዘንባባ ዛፎች ያላትን ደሴት ቢያስብ፣ ሌላ ሰው ደግሞ 100,001 ዛፎች ያላትን ማሰብ ይችላል አይደል? አዎ፣ ሁልጊዜ አንድ መጨመር ይቻላል። ልክ እንደ ቁጥር ማለት ነው። በሂሳብ ዓለም ትልቁ የተፈጥሮ ቁጥር የለም። ሁልጊዜ ማንኛውም ትልቁ ቁጥር ላይ አንድ መጨመር ስለሚቻል የደሴትም ውበት ገደብ የለሽ የመጨመር ዕድል አለው። በትክክል አገኘኸው። ስለዚህ ጋውኒሎ ከእርሷ ምትበልጥ ማሰብ የማይቻል ደሴት ሲል ሐሳቡ በራሱ እርስ በርሱ የሚጋጭ ይሆናል ማለት ነው። ኢንኮሄረንት ነው ማለት ነው። አይቻል ማለቴ ሊደረሰበት የሚችል የመጨረሻ ጣሪያ የሌለውን ነገር ጣሪያው ላይ ደርሷል ብሎ ማሰብ በራሱ ስህተት ነው። አዎ። እና ይሄን ተፈጥሯዊ የመጨረሻ ጣሪያ የሚለውን ሐሳብ የበልጥ ግልጽ ለማድረግ ይቅርታ ላቋርችና እስኪ በሌላ መንገድ ሊየው። ለምሳሌ የጂኦሜትሪ ቅርጽ የሆነውን ክብን ብንወስድ። አዎ ልክ ነህ። አንድ ክብ ሙሉ በሙሉ ክብ ከሆነ ይህን ክብ ትንሽ ተጨማሪ ክብ ላድርገው ማለት አንችልም። ወይ ሙሉ ክብ ነው፣ ካልሆነ ደግሞ ክብ አይደለም፣ በመሃል ላይ ክፍተት የለም። ክብነት የራሱ የሆነ ቋሚ ጣሪያ አለው አይደል? አዎ ልክ ነህ። ነገር ግን አንድን መስመር ብንወስድ የቱንም ያህል ረጅም መስመር ቢሰመር ሁል ጊዜ ተጨማሪ ርዝመት መጨመር ይቻላል። የመስመር ርዝመት ጣሪያ የለውም። ስለዚህ ጋውኒሎ ደሴትን እንደ ክብ አድርጎ አቀረበ። በተፈጥሯ ግን ደሴት ልክ እንደ መስመሩ ሁል ጊዜ መጨመር የምትችል ናት። እጅግ ግሩም የሆነ ማብራሪያ ነው። ክብነት ተፈጥሯዊ የመጨረሻ ጣሪያ አለው፣ የደሴት ውበት ግን የለውም። ፕላንቲንጋም ያነሳውም ይህን ነው። ቁሳዊ የሆኑ የተፈጠሩ ነገሮች ባህሪያት ገደብ የለሽ ናቸው። ስለዚህ የጋውኒሎ ሙግት የሚፈረሰው ለደሴት ማይሰራውን የፍጹምነት ጣሪያ በግድ ለመስጠት ስለሞከረ ነው ማለት ነው። አዎ፣ ግን እዚህ ላይ አንድ ወሳኝ ጥያቄ ይነሳ። አንሰልሙ ሲከራከር የነበረው ስለ እግዚአብሔር እንጂ ስለ ደሴት አልነበረም። ታዲያ እግዚአብሔርን ታላቅ ያደርጉት ባህሪያት ተፈጥሯዊ የመጨረሻ ጣሪያ አላቸው ወይ? ይህ እንግዲህ ለወንጌላውያን ክርስቲያኖች አዲስ ላይሆን ይችላል። ምክንያቱም እግዚአብሔር ፍጹም እንደሆነ ማመን የእምነቱ መሰረት ነው። ግን የፍልስፍና መዋቅሩ እንዴት እንደሚሰራ ማየቱ ጠቃሚ ነው። ልክ ነው። በሰነዱ መሰረት እግዚአብሔርን ታላቅ ያደርጉት ባህሪያት ቁሳዊ ሳይሆን መንፈሳዊ ናቸው። ማለትም ጥበብ፣ ዕውቀት፣ ኃይል እና የሞራል ልዕልና ናቸው። ግን ዓለማችን በየቀኑ አዳዲስ ነገሮችን ትፈጥራለች አይደል? አዎ ትክክል። ታዲያ እግዚአብሔር ሁሉንም አስቀድሞ ካወቀና ሊታወቅ የሚችል አዲስ ነገር ከሌለ ዓለም የረጋና የማይለወጥ ናት ማለት አይደለም። የመጨረሻ ጣሪያ እንዴት ነው እዚህ ላይ ሎጂካዊ የሚሆነው? ይሄ በፍልስፍናው ዘንድ በጥልቅ የሚበራራው ነጥብ ነው። ምን መሰለ? ፕላንቲንጋ ሲያብራራ የእውቀት የመጨረሻ ጣሪያ ማለቱ እውነት የሆኑ አባባሎችን በሙሉ ማወቅ ማለት ነው። ማለት የፕሮፖዚሽኖችን ማወቅ። አዎ ልክ ነህ። አንድ አባባል ወይ እውነት ነው አለበለዚያ ውሸት ነው። ለምሳሌ ነገ ዝናብ ይዘንባል የሚለው አባባል እኛ አሁን ባናውቀውም እውነትነቱ ወይም ሐሰትነቱ የተረጋገጠ ነው። ሁሉን አዋቂነት ማለት እያንዳንዱን እውነት የሆነ ነገር ያለ ስህተት ማወቅ ማለት ነው። አሃ ገባኝ። ማለቴ አንድ አካል እውነት የሆነውን ሁሉ ካወቀ ከዚያ ውጭ ያለው ነገር በሙሉ ሐሰት ስለሆነ ተጨማሪ እውነት ላሳወቀ ሊባል አይቻልም። በትክክል። ዓለም ተለዋዋጭ መሆኗ የእውቀቱን ጣሪያ ያፈርሰውም። ምክንያቱም ያ አካል በጊዜ ውስጥ የሚከሰቱትን ለውጦች በሙሉ እያንዳንዱን እውነተኛ ሐቅ አጠቃልሎ ያዘ ነው። ስለዚህ ዕውቀት ልክ እንደ ክብነት ተፈጥሯዊ ጣሪያ አለው። ከ100% እውነትን ከማወቅ በላይ ሊታሰብ አይቻልም። ዋው! ከዚህ በመነሳት የኃይልም ጉዳይ ስናይም ተመሳሳይ ሎጂክ እናገኛለን ማለት ነው። ሁሉን ቻይነት የኃይል የመጨረሻ ጣሪያ ነው። አዎ፣ ግን
እዚህ ጋር አንድ መጠንቀቅ ያለብን ነገር አለ። ምንድነው እሱ? ሁሉን ቻይነት ማለት ሎጂክን የሚቃርኑ ነገሮችን ማድረግ ማለት አይደለም። ማለትም 4 ጎን ያለው 3 ጎን መፍጠር አይቻልም። አዎ፣ ማለቴ ሁሉን ቻይነት ማለት ሎጂካዊ የሆነውንና ከራሱ ፍጹም ባህሪ ጋር ማይጋጨውን ሁሉ ማድረግ የሚችል ኃይል ማለት ነው። በትክክል እዚህ ላይ ነው እንግዲህ እግዚአብሔርና የደሴቲቱ ልዩነት ፈጽሞ የሚራረቀው። ደሴቱን ሁልጊዜ ትንሽ የተሻለች ማድረግ ይቻላል። እግዚአብሔር ግን ራሱ ጣሪያ ስለሆነ ትንሽ የተሻለ እግዚአብሔር የሚባል ነገር የለም። የሞራል ልዕልናውም እንዲሁ ነው። ሁልጊዜ ፍጹም ትክክል እና ቅዱስ የሆነውን በማድረግ ጣሪያው ላይ ይደርሳል። ልክ ነህ። እና የኦንቶሎጂካል ሙግቱ ጥንካሬ እዚህ ላይ ነው ጎልቶ የሚወጣው። አንሰልም ከእርሱ በላይ ሊታሰብ ማይቻል አካል ሲል ባህሪያቱ ተፈጥሯዊ የመጨረሻ ጣሪያ ስላላቸው አካል ያወራ ነበር። አዎ፣ ኃይሉ፣ ዕውቀቱ፣ ፍጹምነቱ ጣሪያው ላይ ከደረሱ ይህ አካል በአእምሮ ውስጥ ብቻ ሊኖር አይችልም። በትክክል በአእምሮ ውስጥ ብቻ የሚኖር ሁሉን ቻይ አካል በውን ከሚኖር አካል ያንሳልና። ስለዚህ ያ የመጨረሻው ጣሪያው የሆነው አካል በውን መኖሩ ሎጂካል ግዳጅ ይሆናል ማለት ነው። ጋውኒሎ ያሰባት ደሴት ግን ጣሪያ ስለሌላት በውን የመኖር ግዳጅ የለባት። የፍጹምነት ሁሉ መለኪያ ነው። ግን ይሄን ይዘን ስንጓዝ ሰነዱ ላይ የተጠቀሰ አንድ ጥልቅ ነጥብ አለ። የቱ ነጥብ? የፍቅር ጉዳይ። ዕውቀት፣ ኃይል የመጨረሻ ጣሪያ ያላቸው ተባለ። ግን ስለ ፍቅር ስናነሳስ ሰነዱ ላይ ፕላንቲንጋ ይህን ጥያቄ አከራካሪ እንደሆነ ጠቅሶታል አይደል? ፍቅር እንደ ዕውቀት ጣሪያ ያለው ወይስ የለውም? አዎ፣ እጅግ ስሱ እና ጥልቅ ጥያቄ ነው። የፍልስፍና ሰዎች የፍቅርን መለኪያ በሎጂክ ለማስቀመጥ ይቸገራሉ። ፍቅር ተፈጥሯዊ ጣሪያ አለው ብሎ ለመከራከር ያቅማማሉ። አዎ፣ ማለቴ ዕውቀቱን እውነት በሆኑ ነገሮች ድምር መለካት ይቻላል። ፍቅርን ግን እንዴት እንለካዋለን? የፍቅር መጠን ማለኪያው አለ ወይስ እንደ ዛፎቹ ሁልጊዜ ሊጨመር ይቻላል? ይህ በተለይ ለእኛ ወንጌላውያን እግዚአብሔር ፍቅር ነው ለሚለው እምነታችን መሠረታዊ ነው። ልክ ነህ። የፍልስፍና ዓለም ይህን ክፍት አድርጎ ቢተወውም እምነት ግን የራሱ የሆነ ጠንካራ ምላሽ አለው። ክርስቲያናዊ ነገረ መለኮት ይህንን የሚመልሰው በተግባራዊ ማሳያ ነው። ማለትም በክርስቶስ የድነት ሥራ በኩል። በትክክል የእግዚአብሔር ባህሩ ራሱ የፍቅር የመጨረሻው መለኪያ ነው። ይህ ፍቅር በክርስቶስ መስቀል ላይ ሙሉ በሙሉ ተገልጿል። ራስን እስከ ሞት አሳልፎ ከመስጠት በላይ ለሰው ልጅ ሲባል ከተከፈለው ዋጋ በላይ የሚበልጥ ፍቅር ሊታሰብ አይችልም። እንዴ! ይህ እጅግ ግሩም እይታ ነው። የፍልስፍናን ሎጂክ እና የእምነትን እውነት የሚያስታርቅ ነው። ማለቴ የፍቅር የመጨረሻ ጣሪያ ቁጥራዊ አይደለም፣ ራስን አሳልፎ የመስጠት ጥልቀት ነው። አዎ፣ ለእምነት ማህበረሰቡ ያ የክርስቶስ መስቀል የፍቅር የመጨረሻው ጣሪያ መግለጫ ነው። ከዚህ የላቀ ፍቅር ማሰብ ፈጽሞ አይቻልም። ዋው! ታዲያ ከዚህ ሁሉ የፕላንቲንጋ ሰነድ እና ዳሰሳ ምን እንማራለን? ዳሰሳው እምነትን በጭፍን ስሜት ላይ ብቻ የተመሰረተ እንዳይሆን ያደርጋል። እግዚአብሔር ማለት ቁጥሩ ሊጨመር እንደሚችል ደሴት አይደለም። እርሱ ሊጨመርበት የማይችል ፍጹም ዘላለማዊ አምላክ ነው። ከዚህም በላይ እኮ ይህ የፍልስፍና ትንታኔ እግዚአብሔርን በምናመልክበት ጊዜ ትክክለኛውን ስዕል እንድንይዝ ያደርገናል። ይህ የእግዚአብሔር ባህሪያት ጣሪያ የሌላቸው እና ወደፊት የሚሻሻሉ ነገሮች አይደሉም። አእምሮአችን ሊያስበው የሚችለው የመጨረሻው ጥግ አሁኑኑ ያለው የእግዚአብሔር ባህሪ ነው። አዎ፣ የጋውኒሎ ደሴት ጽንሰ ሐሳብ ብቻ ናት። እግዚአብሔር ግን የሁሉ ነገር ምንጭ ነው። ይህንን ዳሰሳ ስናጠቃልል አንድ አነቃቂ ጥያቄ ማንሳት ፈልጋለሁ። ይሄ ሁሉ የፍልስፍና እውለት በዕለት ተዕለት ሕይወታችን በተለይም በጸሎት ሕይወታችን ላይ ምን ለውጥ ያመጣል? ይህ እኮ የጸሎትን ትርጉም ከመሰረቱ የሚቀይር ነው። እግዚአብሔር ሁሉን አዋቂና ሁሉን ቻይ መሆኑን ካወቅን በጸሎት ጊዜ እርሱ ያልተረዳውን አዲስ መረጃ ልንሰጠው አንሞክር። ልክ ነሽ። እግዚአብሔር ሁሉንን አስቀድሞ እንደሚያውቅ ኃይሉን ፍጹም እንደሆነ መረዳታችን በመከራ ውስጥ ስናልፍ የምንጸልየውን ጸሎት ይለወጣል። ማለቴ አባከ ኃይሌን ትንሽ ጨምሪልኝ ብለን አንጸልይም። ኃይሉ ቀድሞውንም ማለቂያ በሌሉ ፍጹምነት ላይ ነውና። አዎ፣ ይልቁንም ጸሎታችን ወደዚያ ፍጹም ወደ ሆነው አምላክ እኛ ራሳችንን እንድናስጠጋና ከእርሱ ፈቃድ ጋር እንድንሰማማ የሚያደርገን ይሆናል ማለት ነው። በትክክል እግዚአብሔር ገና ሊሻሻል የሚችል ፈጣሪ ሳይሆን የፍጹምነቱ ሁሉ መለኪያ ነው።
በማንኛውም ፈተና ውስጥ ስናልፍ የምንደገፍበት አምላክ ሊጨምርበት የማይችል ሙሉ መሆኑን ማወቃችን ጥልቅ የሆነ የነፍስ ረፍት ይሰጠናል። እንግዲህ በዚህ የፍጹምነት ሐሳብ ላይ እያሰላሰልን የዛሬውን የሰነድ ዳሰሳችንን እዚህ ላይ እናበቃለን። ጊዜ ሰጥተሽ ይህን ሁሉ ስላብራራሽልን በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጥሩ ቆይታ ነበር።